አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 27 እስከ 30 እንዲህ ይላል። ቀስ ብዬ አነበዋለሁ። በጣም ወሳኝ ቃል። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሳይገባው ሳያምን ንስሐ ሳይገባ በስነ ምግባር ሳይታነጽ የወሰደውን ሳይመልስ ድሆችን ሳይረዳ የሚበላና የሚጠጣ የጌታ ሥጋና ደም ዕዳ አለበት። ዕዳ እኔ የምለው ዕዳ ምንድን ነው? መታሰቢያ ብቻ የሆነ ነገር ቢቀበሉት ሕይወት ባይቀበሉት ዕዳ ይሆናል። ዕዳው ምን እንደሆነ ላንብብላችሁ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላል ይልልሃል። ለፍርድ ነው የተቀመጠው ማለት የሚያድን ስለሆነ እኮ ነው ፍርድ ያለበት ዕዳ ያለበት። ወገኔ ንቃ። ከሚጠፉ ጋር አትጥፋ፣ ከሚኳትኑ ጋር አትኳትን። ዕዳ ፍርድ ቢቀበሉት ፍርድ፣ በአግባቡ ባይቀበሉት ፍርድ፣ በአግባቡ ቢቀበሉት ሕይወት የሚሆን የሚያድን ነው እንጂ መታሰቢያ ብቻ ቢሆን አይደለም። ወገኔ ወረድ ይልና ምን ይላል? ራሳችንን ብንመረምር ግን ባልተፈረደብንም ነበር ይላል። በሞቴ ከእናንተ መካከል ይላቸዋል አንዳንዶች ሞተዋል፣ አንዳንዶች አንቀላፍተዋል ይላቸዋል፣ አንዳንዶች ተቀስፈዋል ይላቸዋል፣ አንዳንዶች ታመዋል ይላቸዋል። በአግባቡ ስላልተቀበሉት። ለዚህ ነው ካህኑ ወጥቶ እኮ የሚናጻው። ንስሐ ግቡ የሚለው እኮ ለዚህ ነው። እኔ ከበደላችሁ ንጹሕ ነኝ የሚለው እኮ ለዚህ ነው። ምንም ነገር እኮ አይደለም። ንስሐ ግቡ በቃ። ማስፈራራት ይላል። ምን ማስፈራራት? ወደ ሕይወት እንድትመጣ ነው ጥሪ የሚያቀርብልህ እኮ። ስለዚህ ታመዋል፣ አያሌዎቹም አንቀላፍተዋል፣ ተቀስፏል። ለምን? መታሰቢያ ብቻ ቢሆን ነው አይደለም። ለፍርድ ለምን ሆነ? መታሰቢያ ብቻ ቢሆን ነው አይደለም። የመዳን ወይ ያለ መዳን ጉዳይ ስለሆነ ነው። አንደኛ። ሁለተኛ እንዲህ ይላል ዕብራውያን ምዕራፍ 10 ቁጥር 27 ላይ የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን ኪዳን እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ የሚብስ ቅጣት ይገባዋል ይላል። የሙሴን ሕግ የናቀ ሰው ተወግሮ ከሞተ የኢየሱስ ክርስቶስን ሥጋና ደም ያቃለለ እንዴት የሚብስ ቅጣት ቢገባው ይመስላል? የባህሪ አምላክ አይደለም፣ እውነተኛ አይደለም ካለ የሚብስ ቅጣት ይገባዋል። አየህ፣ ለሕይወት ነው። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይሉ የለ እና ከኃጢአት የሚያነጻው እውነተኛ ቢሆን ነው፣ ደሙ ቢሆን ነው እንጂ የሚያነጻው ምሳሌው መታሰቢያ ብቻ ቢሆን ነው የሚያነጻው። ምን አይነት ውሸት ነው? ምን አይነት ውሸት ነው? ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ታዲያ ይህንንስ ምን ልትለው ነው? የዘላለም ሕይወት አለው እኮ ነው የሚለው። እንዲያውም ከፍ ይልና እኔም በእርሱ እኖራለሁ እርሱም በእኔ ይኖራል ይላል። ሥጋውን በበላው ደሙን በጠጣው ውስጥ ክርስቶስ የሚኖር ከሆነ ለማዳን አደል ክርስቶስ የሚኖረው? ለመታሰቢያነት ብቻ ነው ክርስቶስ የሚኖረው? ሥጋውን ስንበላ ደሙን ስንጠጣ በእኛ የሚኖር ከሆነ እርሱ ሕይወት ነውና ሕይወት እየሰጠን አይደለምን? ለመዳን የሚጠቅመን አይደለምን? ያልሰስ ብላችሁ ትኖራላችሁ። እንደዚህ እንደ እንግዳ ኑሩ እንጂ አንድ ቀን ተጠርታችሁ እንደምትሄዱ ባዳ ሁኑ እንጂ። ምን እያለ ነው ሰውዬ እንዳትሉኝ፣ እኔ በምድር ላይ ስደተኛ ነኝ ይላል ዳዊት። እንኳን እኛ ንጉሡ ዳዊት እንኳን ስደተኛ ነኝ የሚለው የእውነት መስሎ ሁሉንም ረስተህ ይሆን? ልጆቻችሁን አቅፋችሁ በቃ ሞት የለም። አሁን ይችን ዓለም ጥላችሁ መሄድ የከበዳችሁ ቱሪስት መሆናችሁን ስለረሳችሁት ነው። በጣም ብዙ አትስገብገቡ እናንተ ትልልቅ ሰዎች። ብዙ ማከማቻ አይደለም፣ ንስሐ በገባ እኮ ነው እግዚአብሔር የሚገኘው። ጸሎታችሁን አትቀንሱ ባካችሁ። ደጅ ጥናታችሁን አትቀይሩ ባካችሁ። ምናልባት ለምነ ነው ሲሰጠን እንደ ተወደደች ቅድስት ሐና የማስጠበቂያ ጸሎታችሁን አድርጉ። ታምረ ማርያም ስለ ቅድስት ሐና ሲተርክልን የሰጣትን ይጠብቅላት ዘንድ ዘውትር ትጸልይ ነበር ይላል። ስለ ልጇ ስለ እመቤታችን ትጸልይ ነበር። ልጆች ከሰጠህም ጸሎት ይቀጥላል።
ባለጠግነት ከሰጠህም መንበርከክ ይቀጥላል። በሀብት ከባረከህም መገዛት ይቀጥላል። አብርሃም እንዴት አድርጎ ባለጠግነቱን እንደተቆጣጠረ ተመልከቱት። በጣም ይደንቃል። እግዚአብሔርን አልተለወጠበትም። ስንቶች ተለውጠንበት ይሆን? አዎ እጆቻችንን ዘርግተን እግዚአብሔር የሰጠን ቀን ደስታችንን ከሌሎች ጋር ያከበርን እግዚአብሔርን ግን የረሳን ስንቶች ነን? ለመመረቅ ናፍቀን እግዚአብሔር ውጤትን ሲያሳካልን በጭፈራና በዳንሶች በፓርቲዎች ያከበርን ስንቶች ነን? ስለት ተስለን ስለት እንደደረሰልን ስለታችንን የረሳን ስንቶች ነን? የእግዚአብሔር ቃል እንዲህ ይላል፣ ምእመናን በጠገብክ ጊዜ ያልከተምካቸውን ከተሞች ያልማሳቸውን ጉድጓዶች ያልተከልካቸውን ወይኖች ባገኘህ ጊዜ በበላና በጠገብክ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ይላል።